አርዕስተ ዜና ኢትዮጵያ ከጎረቤት ሀገራት ጋር ያላትን የዲፕሎማሲ ግንኙነት ይበልጥ ልታጠናክር ይገባል ተባለ። በአማራ ክልል ባለው ግጭት ሳቢያ በርካታ ትምህርት ቤቶች የዘንድሮውን የ12ኛ ክፍል መልቀቂያ ፈተና እንደማያስፈትኑ ተገለጸ። ከውጭ በፓኪስታንና በህንድ መካከል ያለው ውጥረት ተባብሶ መቀጠሉን ተከትሎ ሀገራቱ እርስ በርስ እየተወነጃጀሉ መሆኑ ተገለጸ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ደረጃ ይልማና ነገነት ዘዘው አብረናችሁ ቆይታ የምናደርግ ይሆናል። አሁን ቀዳሚው ዳርግነው ዜና ተሻገርን። ኢትዮጵያ ከጎረቤት ሀገራት ጋር ያላትን የዲፕሎማሲ ግንኙነት ይበልጥ ልታጠናክር እንደሚገባ ተገለጸ። የግንኙነቱ ጠንካራ አለመሆን ከሀገራት ጋር የሚደረግ የግብይት ስርዓት ላይ አሉታዊ ተጽዕኖ እንደሚያሳድር ተገልጿል። መሳይ ገዛኸኝ ተጨማሪ አላት። ኢትዮጵያ በዙሪያዋ ከሚገኙ ከአብዛኞቹ ጎረቤት ሀገራት ጋር ያላት ፖለቲካና ዲፕሎማሲያዊ ግንኙነት ጠንካራ እንዳልሆነ ያሉ ነባራዊ ሁኔታዎች ያመለክታሉ። ይህንንም መነሻ በማድረግ እንደ ጅቡቲ ያሉ ጎረቤት ሀገራት በዚያ የሚኖሩ ኢትዮጵያውያን ዜጎች ለዓመታት ያፈሩትን ሀብትና ንብረት ሳይዙና ሳይዘጋጁ ከሀገራቸው እንዲወጡ ሲያደርጉ፣ ሌሎቹ ደግሞ በድንበር አካባቢ የተለያዩ ችግሮች ሲፈጥሩ ይስተዋላሉ። ሀገሪቱ ከጎረቤት ሀገራት ጋር ያላት ግንኙነት ጠንካራ አለመሆን በርካታ አሉታዊ ተጽዕኖ ሊያሳድር እንደሚችል ባለሙያዎች ይናገራሉ። በአሁኑ ሰዓትም ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በተመለከተ የፖለቲካ ምሁራንን ጠይቀናል። ኢትዮጵያ ከየትኛው ሀገር ጋር መልካም ግንኙነት እንዳላት አልታየኝም። ጅቡቲ ራሷ በአሁኑ ሰዓት የምታሳየው ዝንባሌ ከኢትዮጵያ ጋር ጥሩ አይመስለኝም። በኔታ የኢትዮጵያን ዜጎች ብቻ ሳይሆን ሌሎችን ማስወጣት ላለ በዛት ከኢትዮጵያ ላይ ጥገኛ የሆነች ሀገር በኢትዮጵያ ላይ እንደዚህ ተብታ አክስ ማሳየቷ አንድ የሚያመላክት ነገር አለ። ከሶማሌ ጋር የነበረው ወደ ኋላ ወደፊት በቱርክ አማካኝነት የሚደረገው ስምምነት አሁንም ሙሉ በሙሉ አልተመለሰም። ኬንያ ጋር ያለው ያ ነው። ደቡብ ሱዳን ደግሞ ወደ ኢትዮጵያ ላይ የገባች ነው። ከተመሰረተች ጥቂት ያልኖራት ሀገር በኢትዮጵያ ጥግ ላይ ተመስርተው ነጻነታቸውን ያገኙ ሀገር ኢትዮጵያ ላይ ያላቸው ግንኙነት ምን ያህል ነው? ዲፕሎማሲውም ሆነ ጉርብትናው ትንሽ ጉንፋን የያዘው ይመስላል። አንዳንድ ቦታ ከዛ ማለፍ ያለ ያመመው ይመስላል። ጥያቄውን ማንሳታችን ያልወደዱ ጎረቤት ሀገሮች አሉ። ይሄ ከቀይ ባህር ጋር በተያያዘ ይሄ ጥያቄ በራሱ ለነሱ ጥሩ ስሜት ስላልፈጠረላቸው የጉርብትነታችን መልካም እንዲሆን ከዛም አልተፈለገምና በዛ ምክንያት በእኛም ሀገር የመንግስትም የፖለቲካም ሆነ የዲፕሎማሲ ስህተቶች እንደገና ደግሞ የውስጥ ግጭቶቻችንን ከመነሻ አድርገው እንዲህ ያልኩሽ ይሄን ጥያቄ ማንሳታችን ደግሞ ያስቀየማቸው የሩቅም የቅርብም ሀገራት ስላሉ በዛ የተነሳ ጥሩ ነው ማለት አይቻልም። ይሄ የግንኙነት መሻከር በሀገራቱ መካከል ያለውን የንግድ ስርዓት በከፍተኛ ደረጃ ሊጎዳው እንደሚችል ምሁራኑ ተናግረዋል። በመጀመሪያ ደረጃ መንግስታትና የሁለት ሀገራት መንግስታት ጥሩ የሆነ የዲፕሎማሲ ግንኙነት ከሌላቸው የገበያ ትስስሩም በዛው ልክ ነው የሚሆነው። ምክንያቱም የቢዝነስ ኮሚኒቲው የቢዝነስ ማህበረሰቡ መንግስታትን ነው የሚመስለው፣ ያገቱን መንግስታት ነው የሚመስለው፣ ገዥም ሆነ ሻጪ ማለት ነው። ይሄ ሊጎዳው እንደሚችል ማሰብ መንግስት ከተዋል ብያል አስብም በደንብም ይረዳዋል። መፍታት ያቃተው የዲፕሎማሲውና የግንኙነቱን ጉዳይ ነው እንጂ እሱ ከፈታው የንግድ ትስስሩ ማስፋት ይቻላል። አሁን እየታየ ያለው የፖለቲካ መሻከር ወይም ጥሩ ያልሆነ ዝንባሌ እጅግ አነሳሽ የንግድ ግንኙነት ላይ ማነቆ ሆኗል። እየተዳከመ ነው ያለው። አሉታዊ ተጽዕኖ ይታያል። በአሁኑ ወቅት በምን መልኩ መመለስ ይቻላል? ጎረቤት ጋር ያለውን ግንኙነት በተቻለ መጠን ወደ ነበረበት መመለስ ቢቻል ደግሞ የተሻለ ማለት ያ ሲሆን የተነቃቃ ንግድ ይኖራል። አሁን እየታየ ያለው የኑሮ ውድነትን ያቀርቡት ችግርን በተሻለ ወደ አክሰስ ካለ በሁሉም ሀገሮች ላይ ግዱን የሚነቃቃበት የውስጥ ንግዱን የውጭ ንግዱን የሚነቃቃበት እድል ሊኖር ይችላል። ኢትዮጵያ አብሮ መልማትና ማደግ ይቻላል በሚል መርህ አሁን ላይ ለጎረቤት ሀገራት የኤሌክትሪክ ኃይል በማቅረብ ላይ ትገኛለች። ይህም የኃይል አቅርቦት ከጎረቤት ሀገራት ጋር የኢኮኖሚ ትስስር ሲፈጥር ግንኙነቶችን ጠንካራና የተሻለ ያደርጋል። በመሆኑም በሌሎች ጎረቤት ሀገራት ይህ ተግባር ተጠናክሮ ሊቀጥል ይገባል። ወደ ውጭ ሀገር ለስራ የሄዱ ዜጎች ለሚደርስባቸው እንግልት የኢትዮጵያ ኤምባሲዎችና ቆንስላዎች መብታቸውን እያስጠበቁ አለመሆኑ ተገለጸ። የስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ለሙስናና
ብልሹ አሰራር ያለው ተጋላጭነት በሚል ሐሳብ ከፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ጋር ውይይት አድርጓል። በውይይቱ በስነ ምግባርና ጸረ ሙስና ኮሚሽን የአስቸኳይ ሙስና መከላከል ዳይሬክተር ስመኝ ቀጸላ የውጭ ሀገር የሥራ ስምሪት ላይ የሚስተዋሉ ብልሹ አሰራሮችን በተመለከተ የተጠና ጥናት አቅርበዋል። ባቀረቡት ጥናት ለሥራ ወደ ውጭ የሚሰማሩ ዜጎች በሄዱበት ሀገር ለድብደባና ለእንግልት እየተዳረጉ ነው ሲሉ ገልጸዋል። አክለውም ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎችና ቆንስላዎች መብቶቻቸውንና ደህንነታቸውን እያስጠበቁ አይደለም ሲሉ አመላክተዋል። ወደ ውጪ ለስራ የሚሰማሩ ዜጎች ሄደው ለመስራት ከ35,000 ብር እስከ 70,000 ብር ክፍያ እየጠየቁ ነው ያሉት ዳይሬክተሯ ለስራ ወደ ውጪ የሚሰማሩ ዜጎች ጉዳዮችን ለማስፈጸም የት መሄድ እንዳለባቸው ግንዛቤ የላቸውም ብለዋል። በውጭ የሥራ ስምሪት ላይ የመንግስትና የግል ተቋማት የአሰራርና የተጠያቂነት ክፍተት አለባቸው። ለውጭ ሀገር የሥራ ፍሰት የወጡ ህጎችና ስርዓቶችን ለተገልጋዮች ግልጽ ከማድረግ አኳያ ክፍተት እንዳለባቸው መናገራቸውን ኢፒድ ዘግቧል። በአማራ ክልል ባለው ግጭት ሳቢያ በርካታ ትምህርት ቤቶች የዘንድሮውን የ12ኛ ክፍል መልቀቂያ ፈተና እንደማያስፈትኑ ተገለጸ። በክልሉ የዩኒቨርሲቲ መግቢያ ፈተናውን የሚያስፈትኑ ትምህርት ቤቶች 470 ብቻ መሆናቸውን የአማራ ክልል ትምህርት ቢሮ ምክትል ኃላፊ ኢየሩስ መንግስቱ ገልጸዋል። በክልሉ የተካሄደ ባለው ግጭት ምክንያት ትምህርት ያልጀመሩና ተማሪዎቻቸውን የማያስፈትኑ በርካታ የሁለተኛ ደረጃ ትምህርት ቤቶች መኖራቸውን ተናግረዋል። በክልሉ በአጠቃላይ 685 የሁለተኛ ደረጃ ትምህርት ቤቶች እንደሚገኙ የገለጹት ኃላፊዋ ባለው የጸጥታ ችግር ምክንያት የዘንድሮውን የዩኒቨርሲቲ መግቢያ ፈተና የሚያስፈትኑ ትምህርት ቤቶች 470 ብቻ ናቸው ብለዋል። አክለውም ሰላም ባለባቸው አካባቢዎች በሚገኙ ትምህርት ቤቶች የሚገኙ 99880 ተማሪዎች ፈተናውን ለመውሰድ ተመዝግበዋል ሲሉ ገልጸዋል። አንድ በሰሜን ጎጃም ዞን የሚገኝ የ12ኛ ክፍል ተማሪ በበኩሉ በክልሉ ሰላም እስኪመጣ አማራጭ ያለውን ስራ እየሰራ እንደሚገኝ መናገራቸውን አዲስ ስታንዳርድ ዘግቧል። በሌላ ዜና ባለፉት 9 ወራት ከ16,000 በላይ የውጭ ሀገር ጎብኚዎች ወደ አማራ ክልል ቢገቡም ካለፉት ዓመታት አንጻር ቁጥራቸው አነስተኛ መሆኑ ተገለጸ። በዚህ ጊዜ ውስጥ ከውጭ ሀገር ጎብኚዎች ከ110 ሚሊዮን ብር በላይ ገቢ መገኘቱን የክልሉ ቱሪዝም ቢሮ አስታውቋል። ገነት ዘዘው ያዘጋጀችውን ዮሐንስ ተስፋ ያቀርበዋል። ኢትዮጵያ አይነተ ብዙ የተፈጥሮ ሀብት ታሪክና ባህል ያላት ሀገር ናት። ይህም ማለት ክልሎች የተለያዩና ቀልብ የሚስቡ ሰው ሰራሽና የተፈጥሮ ቅርስ ባለቤት ናቸው ማለት ነው። ይህ በእንዲህ እንዳለ ከቱሪስት መዳረሻዎች አንዱ የሆነው አማራ ክልል አሁናዊ የቱሪስት ፍሰት ምን ይመስላል ሲል ኢሳት የክልሉን ባህልና ቱሪዝም ቢሮ የቱሪዝም ልማት ዳይሬክተር መልካሙ አዳሙን ጠይቋል። ዳይሬክተሩ በሰጡት ምላሽም በቱሪስት መዳረሻዎች የጎብኚዎች ቁጥር ወቅታዊ መሆኑን አንስተው በክልሉ ባለፉት 9 ወራት ከ16,000 በላይ የውጭ ሀገር ቱሪስቶች የጎበኙ ሲሆን ከሀገር ውስጥ ደግሞ ከ8.5 ሚሊዮን በላይ ቱሪስቶች መጎብኘታቸውን ገልጸዋል። በዚህ ረገድም ከውጭ ሀገራት 110 ሚሊዮን ብር ከሀገር ውስጥ ደግሞ 5 ቢሊዮን ብር በላይ ገቢ ማግኘት መቻሉን ዳይሬክተሩ ተናግረዋል። ምንም እንኳን ባለፉት 9 ወራት የተሻለ አፈጻጸም ቢኖርም ቀደም ሲል ከነበረው ዓመታት አንጻር በአነስተኛ ደረጃ ላይ መሆኑን አብራርተዋል። 16,000 በላይ የውጭ ሀገር ቱሪስቶች ዋና የቱሪስት መዳረሻዎችን ጨምሮ የውጭ ሀገር ቱሪስቶች ለመገኘት ጎብኝተዋል። የሀገር ውስጥ ቱሪስት ደግሞ ከ8 ሚሊዮን በላይ ቱሪስት ከ8.5 ሚሊዮን በላይ የሀገር ውስጥ ቱሪስቶች በክብረ በዓላት፣ በሃይማኖታዊ በዓላት እና መዳረሻዎች እና በተለያዩ ምክንያቶች የክልሉን የቱሪዝም እንቅስቃሴ አመላካች የሆኑ ቁጥሮች ናቸው። ከውጭ ሀገር ቱሪስት በዚህ በ9 ወሩ አፈጻጸማችን መሰረት ከ110 ሚሊዮን ብር በላይ ተገኝቷል። ከሀገር ውስጥ ቱሪስት ደግሞ ከ5 ቢሊዮን ብር በላይ ገቢ ተገኝቷል ማለት ነው። እንግዲህ በፍሰት ደረጃም በገቢ ደረጃም በአመቱ ወይም በ9 ወሩ በያዝነው ዕቅድ መሰረት አፈጻጸማችን ጥሩ ነው። ግን ይሄ ደግሞ ማለት ከቀድሞ ከነበረው ሁኔታ ጋር ሲነጻጸር ደግሞ ያው ዝቅተኛ ደረጃ ላይ ያለው ክልሉ እንደሚታወቀው ብዙ መስፈርቶች አሉት። በዓለም አቀፍ ደረጃም በተባበሩት መንግስታት የትምህርትና የሳይንስ ድርጅትም የተመዘገቡ ቅርሶች አሉት። ከመሆኑ ጋር ተያይዞ ቁጥሩ ከዚህ ከፍ ማለት ይጠበቃል።
እንግዲህ ሌሎች ጉዳዮች እየተሟሉ ሲመጡ ፍሰቱ የሚስተካከልበት ሁኔታ ይኖራል የሚል ተስፋ አለን። በሌላ በኩል የጸጥታ ችግር በቱሪዝም ዘርፉ ላይ ያሳደረው ተጽዕኖ ምን ይመስላል ሲል ኢሳት ላቀረበው ጥያቄ እንዲህ ሲሉ ምላሽ ሰጥተዋል። አሁን ወቅቱ ብዙ ቱሪስት የሚመጣበት ወቅት አይደለም። እንግዲህ በተለይ የውጭ ሀገር ቱሪስት ብዙ የሚመጣበት አይደለም። በሀገር ውስጥ ቱሪስትን ስንወስደው አብዛኛውን ክብረ በዓላት ተከብረው ያበቃበት ሁኔታ ነው ያለው። ስለዚህ አሁን ያለው እንቅስቃሴው እንደ ሌሎች ወቅት ላይሆን ይችላል። ግን ደግሞ በቀጣይ ጀምሮ ደግሞ እንግዲህ እንግዶች የሚመጡበት ሁኔታ ይኖራል የሚል ሀሳብ አለ። እሱን እንግዲህ በጥናት መገምገም ያስፈልጋል። ምን ያህል ጉዳት አድርሷል ምናምን የሚለውን እሱን በጥናት መለየት ያስፈልጋል። ቁጥሩ እየቀነሰ የመጣውን የጎብኚዎች ብዛት ከፍ ለማድረግ ስራ ይጠይቃል። ከዚህም አንዱና ዋነኛው የክልሉ ሰላም ማረጋገጥ ነው። በመሆኑም ሰላምን ለማምጣት ሁሉም የበኩሉን ድርሻ ሊወጣ ይገባል። በማዕከላዊ ኢትዮጵያ ክልል በቀጣይ የክረምት ወቅት የወባን በሽታ ስርጭት ለመግታት የቅድመ ዝግጅት ስራዎች እየተሰሩ መሆኑ ተገለጸ። የወባን በሽታ ለመከላከል የግብዓት አጠቃቀምንና አካባቢን ከማጽዳት አንጻር በህብረተሰቡ በኩል መሻሻል መታየቱ ተገልጿል። የዚህን ዜና ዝርዝር መሰረት ባዩ እንደሚከተለው ታቀርበዋለች። በኢትዮጵያ ከ75% በላይ አካባቢዎች ለወባ በሽታ ተጋላጭ መሆናቸው ይገለጻል። ይህ በእንዲህ እንዳለ የበሽታውን ስርጭት በስፋት ከሚከሰቱባቸው አካባቢዎች ደቡብ ኢትዮጵያ ክልል፣ አማራ ክልል እንዲሁም የማዕከላዊ ኢትዮጵያ ክልል ተጠቃሽ ናቸው። መጪው የክረምት ወቅት መሆኑን ተከትሎ ወረርሽኙ እንዳይከሰት ለመቆጣጠር ምን እየተሰራ ነው ሲል ኢሳት የማዕከላዊ ኢትዮጵያ ክልል ጤና ቢሮን ጠይቋል። የቢሮ ምክትል ኃላፊ አሸናፊ ጴጥሮስ በሰጡት ምላሽ የወባ በሽታን ለመከላከል የግብዓት አጠቃቀምንና አካባቢን ከማጽዳት አንጻር በህብረተሰብ በኩል መሻሻል መታየቱን ገልጸዋል። አሁን ባለ ሁኔታ ያው የወባን ሁኔታ ከወረርሽኝ የለም። የመቆጣጠር እና የመከላከል ስራዎች እየተሰሩ ናቸው። ያው እየቀነሰ ነው የመጣውና እየቀነሰ የመጣውን አጠናክረን በዘለቄታ የሚሄድበት ሁኔታ ላይ መስራት ነው ማለት ነው። ስለዚህ ለዚህ ሁሉም አካል ተቀናይቶ ነው እየሰራ ያለው። በቀጣይነትም ያንን አጠናክረን የምንቀጥል ነው። ኦልሬዲ ህብረተሰቡ አካባቢ ግንዛቤ አለ። ከዚህ በፊት የተሰራጨውንም አጎበር ከመጠቀም ከመሳሰሉ ስራዎች ጋር ተያይዞ ጠንካራ ስራ እየተሰራ ነው። እኛም እንደ ክልልም ታች ያለው መዋቅርም ክትትል እያደረገ ነው ያለው። በቀጣይ የክረምት ወቅት የወባ በሽታ ስርጭትን ከወዲሁ ለመግታት የቅድመ ዝግጅት ስራዎች እየተሰራ መሆኑን ምክትል ኃላፊው ተናግረዋል። ክረምት አካባቢ ታሳቢ ያደረገ አሁን ላይ እየተሰሩ ያሉ ስራዎች በመኖራቸው ምክንያት እኛ አሁን እየሰራን ያለ ነውና ከዛ የተለየ ነገር የለም። ህብረተሰቡም ከዚህ በፊት በሰራናቸው ስራዎች በተለይም የማዳፈን የማፋሰስ በጋውን ተከትሎ የሚመጣውን የዝናብ ጭማሪ የዝናብ ሁኔታን ታሳቢ ባደረገ መንገድ ሰፊ ስራዎች እየተሰሩ ናቸው። ጎበር ሲሰራጭ ለ3 ዓመት ስለሆነ አገልግሎት ጊዜው ታሳቢ ተደርጎ የሚሰራጨው በዛ መነሻ ከ2 ዓመት በፊት የተሰራጨ ጎበር ነበረ 1.6 ሚሊዮን አካባቢ። ያ ጎበር የተሰራጨውን ከአጠቃቀም አንጻር ያሉ ስራዎችን እየሰራን ነው። የሚተኩ ጎበሮችም በቀጣይ ጊዜ እየተተኩ እየመጡ ነው የሚሄዱትና የመራቢያ መንገዶች ላይም በርካታ ግንዛቤዎች ተፈጥረዋል። በተለይም ወደዚህ ወጥቶ የማፋሰስ የማዳፈን የኬሚካል ርጭት የሚያስፈልግባቸው ቦታዎች ላይ የኬሚካል ርጭት እየተደረገ ነው የመጣውና አሁንም ያ ስራ የቆመ አይደለም፣ እየተሰራ ያለ ስራ ነው ማለት ነው። ይህ በእንዲህ እንዳለ ጤና ሚኒስቴር በቀጣይ የበልግ ወቅትን ተከትሎ ከፍተኛ የወባ ስርጭት እንደሚኖር ጠቅሶ ይህንን ችግር ለመቀነስ ማህበረሰቡ አስፈላጊውን ጥንቃቄ እንዲያደርግ ማሳሰቡን ኢሳት መዘገቡ ይታወሳል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚቀርቡ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን ሰላማዊት ሙሉጌታ ናት። በቀጥታ ወደ ቢዝነስ ዘገባዎች ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተመረጡ የቢዝነስ ዘገባዎች ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጋለሁ።
ኢትዮ ቴሌኮም የአገልግሎት ስርዓቱን በማዘመን የሀገር ውስጥ ንግድና ግብይትን አስተማማኝ የሚያደርግ ዘመን ገበያ የተሰኘ የዲጂታል ግብይት አገልግሎት ይፋ አደረገ። መተግበሪያው ለአነስተኛና መካከለኛ ኢንተርፕራይዞች የስራ ማስኬጃ ወጪዎችን በመቀነስና ግብይትን በማንቃት ረገድ ድጋፍ ይሆናል ተብሎ እንደሚጠበቅ ተመልክቷል። ዝርዝሩን መሰረት ባዩ ታቀርበዋለች። ኢትዮ ቴሌኮም የኢትዮጵያን የንግድ ስርዓት ለማሳደግና የዲጂታል ኢኮኖሚን እድገት ለማፋጠን ያለመውን ዘመን ገበያ የተሰኘ ሀገር አቀፍ የዲጂታል መተግበሪያ ይፋ አድርጓል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ይህንን አገልግሎት በተመለከተ እንደገለጹት ሀገራዊ የንግድ ስርዓትን ለማዘመን ሁነኛ አማራጭ ነው ብለዋል። ዘመን ገበያ ነጋዴዎችን፣ ገበሬዎችን፣ ባለሙያዎችንና አገልግሎት ሰጪዎችን በከተማና በገጠር ያሉ ማህበረሰቦችን ከተጠቃሚዎች ጋር ለማገናኘት የተነደፈ የዲጂታል ግብይት መድረክ መሆኑን አብራርተዋል። ይሄው ብለን ዛሬ የምናቀርብላችሁ ምርትና አገልግሎቶቻችሁን ሁሉ በመላው ኢትዮጵያ ደንበኞቻችሁ ካሉበት ሆነው መገበያየት የሚችሉበት እናንተም ማድረስ የምትችሉበት ስለሆነ ከዚህ ቀጥሎ ባለው እንግዲህ ምዕራፍ ብዙ የእናንተን ደግሞ አስተዋጽኦ እንደዚሁም ደግሞ አክቲቭሊ ፓርቲሲፔት ማድረግ የምንጠብቅበት ነው ማለት ነው። በሸማቹ መካከል በርካታ ውስብስብ የሆኑ ጉዳዮች ሲኖሩ የሰው ልጅን ህይወት ያከብዳሉ። በቀላሉ ኑሮ ውድነት የምንለው አንዱም የሚፈጠረው ከእንዲህ አይነት ጉዳዮች ነው። አምራቹ በቴክኖሎጂ ታግዞ ነጋዴው በቴክኖሎጂ ታግዞ ውጤታማ ሲሆን በቀላሉ ደንበኛውን የሚያረካበት ጥራቱ የተጠበቀ ምርት እንደዚሁም ደግሞ ተወዳዳሪ ሆነ ዋጋ ማቅረብን ይችላል። የአገልግሎት ስርዓታችንን ለማዘመን የሀገር ውስጥ ንግድና ግብይትን የሚያዘምን ከመሆኑ በተጨማሪ የኢትዮጵያን የንግድ ስርዓት በቀላሉ ማሳለጥ እንዲቻል መሆኑንም ገልጸዋል። ዛሬ ዘመን ገበያን ይዘን ስንመጣ ብዙ መደላድልን ፈጥረንለታል። ከፖሊሲ ጀምሮ መንግስት ዲጂታል ኢትዮጵያ ብሎ ያዘጋጀው ስትራቴጂ በዛ ውስጥ የተቀመጠው ደግሞ የኤሌክትሮኒክስ ግብይት ራሱን የቻለ አስቻይ ሚና ይጫወታል ማለት ነው። ምን ማለት ነው? ስርዓቱ ይሄን ሊያግዘን የተመቻቸ ሁኔታ ተፈጥሯል ብለን እናስባለን። ስለዚህ በቀጥታ ምን ያደርጋል ማለት ነው? አምራቹ ወይም ደግሞ ነጋዴው ያንን ግብአት ስለሚያገኝ እያሻሻለ ይቆያል። ስለዚህ በቀጣይ ውጪ ካሉ የኢትዮ ቴሌኮም ዓላማ እሱ ነው። አምራቾቻችን፣ ነጋዴዎቻችን በኢትዮጵያ ሰፊ ማርኬት አለ። ከዛም በላይ ግን ለውጪ ማርኬት ብቁ የሆኑ እንዲሁም ወደፊት የሚሆኑ ምርቶች አሉን ብለን እናምናለን። ስለዚህ በዚህ ኢኮመርስ ስርዓት ውስጥ ስናሳልፍ አብረን ስናድግ በቀላሉ ለሌላኛው ለውጪ ማርኬትም ራሳችንን ዝግጁ እናደርጋለን ብለን እናስባለን። መተግበሪያው ለአነስተኛና መካከለኛ ኢንተርፕራይዞች የስራ ማስኬጃ ወጪዎችን በመቀነስና ግብይትን በማንቃት ረገድ ድጋፍ ይሆናል ተብሎ እንደሚጠበቅም አስታውቀዋል። በዚህም በዘመን ገበያ ስርዓት የተካተቱ 14 የምርት አይነቶች አሉ ተብሏል። በተለያየ ኮርነር ያሉ ኢትዮጵያኖች በተለያየ ስጦታ ማለትም ብዙ የፈጠራ ችሎታ ያላቸው ወጣቶች አሉ፣ ተቋማት አሉ። ይሄ ዘመን ገበያ የምንለው የዲጂታል ማርኬት ፕሌስ ለትልልቅ ተቋማት ብቻ የመጣ ሳይሆን ለአነስተኛ መካከለኛ የምንላቸው ወይም በተለምዶ ኤስኤምኢ የምንላቸው ለነሱ ጭምር የተዘጋጀ ነው። ነገር ግን በዚህ ሰንሰለት ላይ በርካታ ውጣ ውረዶች ካሉ ግን በስተመጨረሻ ገዢው የሚገዛው ምርት ዋጋው በጣም በከፍተኛ ይጨመር ይሆናል። ለምን ሲባል ወጪ ስላለበት አምራቹ ነጋዴው ማለት ነው። በቀን ብቻ ከ7 ቢሊዮን ብር በላይ በቴሌብር ግብይት እንደሚፈጸም የተናገሩት ዋና ስራ አስፈጻሚዋ ኢትዮጵያ ወደዚህ የገበያ ስርዓት መግባቷ ተጠቃሚ ያደርጋታል ብለዋል። የሩሲያ ኩባንያዎች በኢትዮጵያ በተለያዩ ዘርፎች ተሰማርተው የመስራት ፍላጎት እንዳላቸው ተገለጸ። በኢትዮጵያ የሩሲያ አምባሳደር ኢቭጊኒ ተርኪሂን ከኢዚያ ጋር ባደረጉት ቆይታ የኢትዮጵያ የብሪክስ አባል መሆን ለኢኮኖሚ ልማትና ለዓለም አቀፍ ትብብር እንደሚጠቅም ገልጸዋል። ከኢኮኖሚያዊ ጠቀሜታው ባሻገርም ኢትዮጵያ በዓለም አቀፍ የግንኙነት መድረክ ያላትን ታሪካዊ ሚና የበለጠ የሚያጠናክር መሆኑን ተናግረዋል። በተለያዩ ዘርፎች የሚገኙ የሩሲያ ኩባንያዎች የኢትዮጵያን የገበያ አቅም በመረዳት በኤነርጂ በኢንፎርሜሽን ቴክኖሎጂና በግብርና ዘርፎች በመሰማራት ፍላጎት ማሳየታቸውንም ተናግረዋል። በአሁኑ ወቅት በኢትዮጵያና ሩሲያ መካከል ያለው የኢኮኖሚ ትብብር ተጠናክሮ መቀጠሉን ጠቁመው በ2024 የመጀመሪያዎቹ 10 ወራት በሀገሪቱ መካከል ያለው የንግድ ልውውጥ በ40 በመቶ መጨመሩን ተናግረዋል። በአዲስ አበባ የሚገኙ የሩሲያ የንግድ ውክልና በኢትዮጵያ ገበያ ውስጥ ያሉትን እድሎች ለመፈተሽ ከሚፈልጉ ኩባንያዎች ጥያቄዎችን እየተቀበለ መሆኑን ገልጸዋል።
ሩሲያና ኢትዮጵያ በአውቶሞቲቭ ማምረቻ፣ በኤነርጂ ልማት፣ በኤሌክትሪክ ቁሳቁስ፣ በኬሚካል ምርቶች፣ በምግብ ማቀነባበሪያ፣ የፋርማሲቲካል ዘርፍና የዲጂታል ቴክኖሎጂዎችን ጨምሮ በተለያዩ ዘርፎች በጋራ እየሰሩ መሆናቸውን ጠቁመዋል። በተያዘው ዓመትም በሁለቱ ሀገራት መካከል ያለውን የንግድ ልውውጥ ለማሳደግ እየተሰራ መሆኑን ጠቁመው በኢትዮጵያ ልዩ የኢኮኖሚ ዞኖች ውስጥ መሰማራት ለሚፈልጉ የሩሲያ የንግድ ድርጅቶች ሰፊ እድሎች መኖራቸውንም ተናግረዋል። በአዲስ አበባ ከተማ ባለፉት 9 ወራት ደረቅ ቆሻሻን መልሶ በመጠቀም ከ1 ቢሊዮን 271 ሚሊዮን ብር በላይ ገቢ መገኘቱን የከተማዋ ጽዳት አስተዳደር ኤጀንሲ አስታወቀ። በከተማዋ ቆሻሻን በመልሶ መጠቀም ስራ ላይ የተሰማሩ ከ334 በላይ ማህበራት እንደሚገኙ የኤጀንሲው ምክትል ዋና ዳይሬክተር ሙላት ተገኝ ተናግረዋል። ከዚህ ውስጥ 53ቱ በተፈጥሮ ማዳበሪያ ዝግጅት ላይ የሚሰሩ መሆናቸውንም ጠቅሰዋል። በዚህም ህጋዊ ማህበራት ተደራጅተውና የድጎማ ስርዓት ተዘርግቶላቸው ወደ ስራ እንዲገቡ ከተደረጉ በኋላ በቆሻሻ አያያዝና አወጋገድ ላይ ትርጉም ያለው ለውጥ መምጣቱን አንስተዋል። የፕላስቲክ ቁሳቁሶች፣ የወረቀት ምርቶችና የኤሌክትሪክ ቁሶችን መልሶ በማቀነባበር ጥቅም ላይ እንዲውሉ እየተደረገ ያለው ተግባር ተጠናክሮ መቀጠሉንም ተናግረዋል። በዚህም ቆሻሻን በማቀነባበር መልሶ ጥቅም ላይ በመዋል ከ1 ቢሊዮን 271 ሚሊዮን ብር በላይ መገኘቱን አስታውቀዋል። በደረቅ ቆሻሻ መልሶ መጠቀምና ሂደት ለ1079 ዜጎች የስራ እድል መፍጠር መቻሉን ገልጸው መዲናዋን ውብና ጽዱ ብሎም በዓለም ተወዳዳሪ ከተማ ለማድረግ ከባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን ጠቅሰዋል። የኢትዮጵያ ታምርት ንቅናቄ ከውጭ የሚገቡ ምርቶች እንዲቀንሱ አድርጓል ተባለ። ኢንዱስትሪ ሚኒስቴር ከተጠሪ ተቋማት ከክልልና ከተማ አስተዳደርና የዘርፉ ባለድርሻ አካላት የ2017 በጀት ዓመት የ9 ወራት የቅድ አፈጻጸም ገምግሟል። የቅድ አፈጻጸም ሪፖርት ያቀረቡት የኢንዱስትሪ ሚኒስቴር የስትራቴጂክ ጉዳዮች ስራ አስፈጻሚ ጥላሁን አባይ መንግስት አምራች ኢንዱስትሪው ለሌሎች ዘርፎች የጀርባ አጥንት እንዲሆን እየሰራ መሆኑን አብራርተዋል። ለውጭ ምርቶች የገበያ መዳረሻ ከማስፋት አንጻር ባለፉት የበጀት ዓመት 9 ወራት ብቻ ለ6 ተጨማሪ ሀገራት ምርት መላክ መቻሉን የገለጹት ስራ አስፈጻሚው በኢትዮጵያ ታምርት ንቅናቄ በተሰራ ቅንጅታዊ ስራ ከውጭ የሚገቡ ምርቶችን መቀነስ እንደተቻለ ተናግረዋል። አምራች ኢንዱስትሪዎች ከሚኒስቴር መስሪያ ቤቱ የሚፈልጉትን ማንኛውም አይነት አገልግሎት በዲጂታል አሰራር ባሉበት ሆነው የሚስተናገዱበት ሁኔታ መፈጠሩን ጠቁመዋል። በሲዳማ ክልል በግብርና ኢንቨስትመንት የተሰማሩ ባለሀብቶች ምርቶቻቸውን ወደ ውጭ በመላክ የውጭ ምንዛሬ እያስገኙ መሆኑ ተገለጸ። የክልሉ ኢንቨስትመንት ኮሚሽን ኮሚሽነር አንቺ አሉ አሰፋ ለኢዚያ እንደገለጹት በክልሉ 103 ባለሀብቶች በግብርና ኢንቨስትመንት መስክ ተሰማርተዋል ብለዋል። በክልሉ አበባን ጨምሮ በግብርና ኢንቨስትመንት የተሰማሩ ባለሀብቶች ምርቶቻቸውን ወደ ውጭ በመላክ የውጭ ምንዛሬ እያስገኙ መሆኑን ገልጸዋል። ከክልሉ ወደ ውጭ ከሚላኩ የግብርና ምርቶች መካከል አበባ ቀዳሚው መሆኑን ገልጸው ቅመማ ቅመም ወደ ውጭ እንደሚላክ ጠቁመዋል። ሌሎች ምርቶችን ወደ ውጭ የመላክ ፍቃድ ያላቸው የኢንቨስትመንት ፕሮጀክት አትክልትና ፍራፍሬ እንዲሁም ዶሮ፣ እንቁላልና መኖ ወደ ውጭ ለመላክ ዝግጅት ማድረጋቸውን ገልጸዋል። የሐዋሳ ከተማ አስተዳደር የኢንቨስትመንት ማስፋፊያ ጽሕፈት ቤት ኃላፊ አቶ አበራ ሌላሞ በበኩላቸው በከተማው 53 ባለሀብቶች በግብርና ኢንቨስትመንት መስክ መሰማራታቸውን ገልጸዋል። ባለሀብቶቹ በተሰማሩበት መስክ ለበርካታ ዜጎች የስራ እድል መፍጠራቸውንም ተናግረዋል። ውድ ተመልካቾቻችን በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት ተከታትለን እንመለስ።
ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። አሁን ደግሞ ወደ ዋናው ዜና እንመለስ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። በፓኪስታንና ህንድ መካከል ያለው ውጥረት ተባብሶ መቀጠሉን ተከትሎ ሀገራቱ እርስ በእርስ እየተወነጃጀሉ መሆኑ ተገለጸ። በሌላ በኩል ዓለም አቀፉ ማህበረሰብ ኒውክሌር የታጠቁት ጎረቤታሞች በአወዛጋቢው የካሽሚር ክልል እያደረጉ ያሉት ግጭት እንዳይባባስ ጥሪ እያቀረበ ነው ተብሏል። ዮሐንስ ተስፋ እስካሁን ድረስ ምንም ነገሩን የማርገብ ምልክት እየታየም አይደለም። በህንድ የሚተዳደረው ካሽሚር ውስጥ ባለፈው ወር በተፈጸመ ጥቃት ከ2 ደርዘን በላይ ቱሪስቶች ከተገደሉ በኋላ በፓኪስታንና በህንድ መካከል ያለው ውጥረት ተባብዞ እንደቀጠለ ሲሆን ህንድ በፓኪስታን ላይ ጥቃት ስትፈጽም ጎረቤቷም አጸፋውን በመመለስ በቀጠናው ያለውን አየር ወበቅ የበዛበት የኒውክሌር ቅልፎች ከተቆለፉበት እንዳይወጡ ስጋት ያረበበበት እንዲሆን አድርገዋለች። ህንድ በዚህ ሳምንት በፓኪስታን በተለያዩ ቦታዎች ላይ ጥቃቶችን ፈጽማለች። በሜይ 7 ጧት ላይ የተፈጸሙት ጥቃቶች በሙሉ በጥንቃቄ የተመረጡ የሽብር መሰረተ ልማቶችን እንዲሁም የአሸባሪዎች ኢላማዎች ላይ ያተኮሩ መሆናቸውን በግልጽ አሳይተናል። ፓኪስታን በካሽሚር ጥቃት ውስጥ ምንም አይነት ተሳትፎ እንደሌላት በግልጽ አስተባብላለች። ህንድ በሲቪል መሰረተ ልማት ላይ ያነጣጠረ ጥቃት በመሰንዘር 31 ሰዎችን ገድላለች የሚለው የኢስላማባድ መንግስት የህንድን እርምጃ በሀገር ላይ እንደተቃጣ ጦርነት እንደሚመለከተውና ለድርጊቱም ምላሽ እንደሚሰጥ በተደጋጋሚ መግለጫዎቹ አሳውቋል። ሰላማዊውን ህዝብ አንመታም፣ በጭራሽ ከዚህ እንቆጠባለን። ነገር ግን በእርግጠኝነት ወታደራዊ መሰረታቸውን የመስፈሪያ ቦታቸውን በሶስቱም የቁጥጥር መስመሮች በኩል እርምጃ እንወስዳለን። ዓለም አቀፍ ድንበሮችንም እንመታለን። ዓለም አቀፍ የጦርነት አቁሙ ጥሪዎችም እየተጠናከሩ መጥተዋል። ዩናይትድ ስቴትስ እና ቻይና ደግሞ ወታደራዊ እቀባን ከሚጠይቁ ሀገራት መካከል ዋነኞቹ ናቸው። ሁለቱም ወገኖች የሰላምና የመረጋጋትን ኃያል ገጽታ እንዲያስታውሱ የተባበሩት መንግስታት ድርጅት ቻርተርንና ሌሎች ዓለም አቀፍ ህጎችን እንዲያከብሩ ተረጋግተው እንዲቆዩና ሁኔታውን የበለጠ ሊያወሳስቡ የሚችሉ እርምጃዎችን ከመውሰድ እንዲቆጠቡ እናሳስባለን። ህንድና ፓኪስታን በአካባቢው ያለውን ውጥረት እንደማያባብሱ ተስፋ እናደርጋለን። ክልላችን ሰላምን ይፈልጋል። በተለይም በቀጠናው ሀገራት መካከል የኢኮኖሚ ትብብርን ለማስፋት ይህ ይሆናል ብለንም ተስፋ እናደርጋለን። ነገር ግን የፖለቲካ እሰጥ አገባዎችና ወታደራዊ እርምጃዎች እንደሚያሳዩት በሁለቱ ኒውክሌር የታጠቁ ጎረቤቶች መካከል ያለውን ሁሉን አቀፍ ጦርነት አደጋን ለመቆጣጠር እየተደረገ ያለው ዓለም አቀፍ ዲፕሎማሲያዊ ግፊት ገና አለመሳካቱን ነው። ፓኪስታን ህንድ የሰጠችው ምላሽ ያልተቆጠበ የጥቃት ድርጊት ነው ስትል ወቅሳለች። ይህ በጥይት ከተመቱ 5 የህንድ አውሮፕላኖች የአንዱ ስብርባሪ ነው ብትልም በዚህ ወቀሳ ላይ የህንድ እስካሁን ምንም አይነት አስተያየት አልሰጠችም። በአንዳንድ ቦታዎች ፍንዳታዎቹ ከባድ ድምጽ በማውጣታቸው እኩለ ሌሊት ላይ ሰዎች ወደ ጎዳና እንዲወጡ አስገድዷቸዋል። በህንድ የሚተዳደረው ካሽሚር ውስጥ ባለው የቁጥጥር ኬላ ላይ ሌሊቱን ሙሉ እስከ ጠዋት ድረስ ከባባድ ጥይቶች መተኮሳቸውን እንደቀጠሉ መሆኑን የዓይን እማኞች እየገለጹም ይገኛሉ። ሌሊት 7 ሰዓት አካባቢ ሁላችንም ተኝተን ባለንበት ድንገት ፍንዳታ ሰማን። እናም በቤታችን ውስጥ የጭስ መታፈን አየ። ፍንዳታዎች በየቦታው ያለማቋረጥ ይፈነዱ ነበር። ከቤታችን ሸሽ ግን ፍንዳታዎች እስከ ጠዋቱ 4 ሰዓት ድረስ ከሰቱ ነበር። ውጥረቱም እንደቀጠለ ነው። ሁለቱም ሀገራት ድንበሮችን መዝጋትና የወንዝ ውሃ ስምምነትን ማገድን ጨምሮ የተለያዩ የአጸፋ እርምጃዎችን መውሰዳቸውን አስታውቀዋል። በድንበር ተሻጋሪ ግጭቱ ሳቢያ በትንሹ 15 ሰዎች ተገድለዋል። መረጃውን ስናጠናቅር ሲቢሲ ኒውስ፣ አልጀዚራና ዶቼ ቬለን በዋቢነት ተጠቅመናል። በአሜሪካ የሚደገፍ ቡድን በጋዛ የሚደረገውን የሰብአዊ እርዳታ ክፍፍል ለመምራት ጥያቄ አቀረበ። እቅዱ እስራኤል ካቀረበችው እቅድ ጋር ተመሳሳይ ነው ተብሏል። ሸሪፍ ኢማም ተጨማሪ ያለው
የአሜሪካ የደህንነት ኮንትራክተሮች፣ የቀድሞ ወታደራዊ መኮንኖችና የሰብአዊ እርዳታ ባለስልጣናት በጋዛ ምግብና ሌሎች ቁሳቁሶች እስራኤል ባቀረበችው ዕቅድ መሰረት ለማከፋፈል የሚያስችል መርሃ ግብር አቀረቡ። አሶሺየትድ ፕሬስ አዲስ ከተቋቋመው ቡድን የማከፋፈሉን ሂደት የተመለከተ መርሃ ግብር አግኝቷል። በዚህም መሰረት የሰብአዊ አገልግሎቱ አዲስ የእርዳታ ማከፋፈል ሥራ ይሰራል፣ የተባበሩት መንግስታትና ሌላ ዓለም አቀፍ ኤጀንሲዎችን በመተካት። ይሁን እንጂ የተባበሩት መንግስታትና ሌላ የእርዳታ ድርጅቶች የእስራኤል የእርዳታ ማከፋፈሉን ሥራ ለመቆጣጠር የምታደርገውን ጥረት አልተቀበሉትም። ጉዳዩ ወዲያውኑ ግልጽ አልሆነም። ከአዲሱ ቡድን የቀረበው የእርዳታ ማከፋፈል መርሃ ግብር ቡድኑ በጄኔቫ ተመዝግቧል። እስራኤል ምግብ፣ ነዳጅና መድኃኒት ወደ ጋዛ እንዳይገባ ከከለከለች 10 ሳምንታት አልፈዋል። ይህም የ2.3 ሚሊዮን ፍልስጤማውያንን ኑሮ የከፋ አድርጎታል። አሁን ላይ እርዳታ ወደ ጋዛ እንዲገባ አይፈቀድም፣ አዲስ የማከፋፈሉ ስርዓት ወደ ስራ እስኪገባ ድረስ። 14 ገጽ ያለው ይህ የእርዳታ ማከፋፈል መርሃ ግብር በዚህ ሳምንት በእርዳታ ሰጪ ቡድኖችና በተባበሩት መንግስታት ባለስልጣናት ዘንድ የመታየት ዕድል ነበረው። እቅዱ እስራኤል በግሏ ከዓለም አቀፍ የእርዳታ ቡድኖች ጋር ለሳምንታት ከመከረችበት ጋር ተመሳሳይ ነው። መርሃ ግብሩ ለመጀመሪያ ጊዜ ይፋ ባደረገው ዕቅድ የፋውንዴሽን መቋቋምና የሚመሩትን ሰዎች ስም ገልጿል። የተባበሩት መንግስታት ባለስልጣን ባለፈው ሳምንት እንዳሉት የእስራኤል ዕቅድ እርዳታን እንደ መሳሪያ መጠቀም ነው። ይህም እርዳታ የሚያገኘው ማን ነው በሚለው ላይ ጥብቅ ቁጥጥር በማድረግ ብለዋል። የእርዳታ ሰራተኞችም ዕቅዱን ተቃውመዋል። የእርዳታ ክፍፍሉም በአራት ዋና ዋና ቦታዎች በመክፈል በግል የደህንነት ኮንትራክተሮች እንዲጠበቅ በማድረግ። በዚህ ሁኔታ ዕቅዱ በርካታ የጋዛ ነዋሪዎችን ፍላጎት ሊያሟላ የሚችል አይደለም ብለዋል። በኃይል ፍልስጤማውያንን ከቀያቸው በማፈናቀል ወደ እርዳታ ጣቢያ እንዲሄዱ ለማድረግ የታለመም ነው ብለዋል። በአዲሱ ቡድን የእርዳታ ማከፋፈል መርሃ ግብር መሰረት ፍልስጤማውያን ቀደም ብሎ የእርዳታ ፓኬጅ ራሽን ይሰጣቸዋል። ይህ ማለት የመጠጥ ውሃ፣ የንጽህና መጠበቂያ፣ ብርድ ልብስና ሌሎች ቁሳቁሶችንም ከማከፋፈያ ማዕከላት ማግኘት ይቻላቸዋል። ቡድኑ አክሎ እንዳስታወቀው ከተባበሩት መንግስታትና ከዓለም አቀፍ የእርዳታ ቡድኖች ጋር በትብብር መስራት ይፈልጋል፣ በዋናነት የሚያቀርቡትን እርዳታ በአግባቡ በመያዝ። የአሜሪካ ባለስልጣን የቀረበው መርሃ ግብር ትክክለኛነት አረጋግጧል። እንዳሉትም የቀድሞ የተባበሩት መንግስታት የዓለም የምግብ ፕሮግራም ዳይሬክተር ዴቪድ ባስሌ ተቋሙ እንዲመሩ ተመራጭ ሆነዋል። እስራኤል ሐማስና ሌላ ጦረኛ ቡድኖች ከፍተኛ እርዳታ እየወሰዱ ነው ስትል ወቀሳ ታሰማለች። የተባበሩት መንግስታትና የእርዳታ ሰራተኞች ግን ይህንን አይቀበሉም። የተባበሩት መንግስታት በአግባቡ የእርዳታ ክፍፍሉን እንደሚቆጣጠር ይናገራል። ዜናውን ስናጠናቅር አሶሺየትድ ፕሬስና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች አሁን ደግሞ የስፖርት ዘገባዎችን የምናቀርብበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን። ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉ ቀን ሰለሞን። አዲስ ከተማ ክፍለ ከተማና ቡራዩ ክፍለ ከተማ እግር ኳስ ቡድኖች ወደ ከፍተኛ ሊግ አደጉ። በኢትዮጵያ ሊግ 1 የማጠቃለያ ውድድር ግማሽ ፍጻሜ መርሃ ግብር አዲስ ከተማ ክፍለ ከተማ ከአቃቂ ቃሊቲ ክፍለ ከተማ እንዲሁም ቡራዩ ክፍለ ከተማ ከሐረር ከተማ ዛሬ ረፋድ ላይ ያደረጉት ጨዋታ በመደበኛው ክፍለ ጊዜ በተመሳሳይ ውጤት 1-1 በመጠናቀቁ አሸናፊውን ለመለየት በተሰጡ የመለያ ምቶች አዲስ ከተማ አቃቂ ቃሊቲን 3-2፣ ቡራዩ ክፍለ ከተማ ሐረር ከተማን 7-6 በማሸነፍ ወደ 2018 የኢትዮጵያ ከፍተኛ ሊግ ማድረጋቸውን አረጋግጠዋል። ሳላህ የዓመቱ ምርጥ ተጫዋች ተብሎ ተመረጠ። የእግር ኳስ ጻፊዎች ማህበር የ2024-25 የውድድር ዘመን የዓመቱ ምርጥ ተጫዋችን ከሰዓታት በፊት ይፋ አድርጓል። በዚህ መሰረት የሊቨርፑል የፊት መስመር ተጫዋች መሐመድ ሳላህ የእግር ኳስ ጻፊዎች ማህበር የዓመቱ ምርጥ ተጫዋች ተብሎ ተመርጧል። በተጨማሪም ሳላህ በሽልማቱ ታሪክ በርካታ ድምጾችን በመሰብሰብ ያሸነፈ ተጫዋች በመሆን አዲስ ታሪክ ጽፏል። ለሽልማቱ ድምጽ ከሰጡ ጋዜጠኞች መካከል 90% ያሉ መሐመድ ሳላህ መምረጣቸው ተገልጿል። መሐመድ ሳላህ ለሶስተኛ ጊዜ የማህበሩ የዓመቱ ምርጥ ተጫዋች ሽልማት ማሸነፍ የቻለ ሲሆን የእግር ኳስ ጻፊዎች ማህበር ከየትኛውም የእንግሊዝ ክለብ በላይ
ለሊቨርፑል ተጫዋቾች 16 ጊዜ ሸልሟል ሲል ዘሚረር አስታውሷል። በትላንትናው ዕለት የአውሮፓ ሊግ እና የኮንፈረንስ ሊግ የግማሽ ፍጻሜ የመልስ ጨዋታዎች መጠናቀቃቸውን ተከትሎ በአውሮፓ እግር ኳስ ማህበር ከሚዘጋጁ ሶስቱ የክለቦች እግር ኳስ ውድድሮች የፍጻሜ ተጋጣሚዎች ታውቋል። የቻምፒዮንስ ሊግ የፍጻሜ ጨዋታ በኢንተር ሚላን እና በፒኤስጂ መካከል ቅዳሜ ግንቦት 23 2017 ዓ.ም በሙኒክ አሊያንዝ አሬና ስቴዲየም ይደረጋል። ኢንተር ሚላን ካሸነፈ አራተኛ የቻምፒዮንስ ሊግ ዋንጫ ይሆናል። ፒኤስጂ ደግሞ በመድረኩ ለፍጻሜ ሲደርስ በታሪኩ ለሁለተኛ ጊዜ ሲሆን ኢንተርን አሸንፎ ዋንጫውን ካነሳ የመጀመሪያ የቻምፒዮንስ ሊግ ዋንጫ ይሆናል። በአውሮፓ ሊግ በፕሪሚየር ሊጉ ጥሩ ያልሆነ ጊዜ በማሳለፍ ላይ የሚገኙት ሁለቱ የእንግሊዝ ክለቦች ማንቸስተር ዩናይትድ እና ቶተናም በስፔን ቢልባኦ በሳን ማሜዝ ስታዲየም ከ12 ቀናት በኋላ በግንቦት 13 2017 ላይ ይጫወታሉ። አውሮፓ ሊጉን ማንቸስተር ዩናይትድ በ2016-17 በጆዜ ሞሪኖ እየተመራ አንድ ጊዜ አሸንፏል። ቶተናም ደግሞ በ1970-71 የመጀመሪያው የአውሮፓ ሊግ ውድድር ሲመሰረት ለመጀመሪያ ጊዜ ያነሳው ክለብ ነው። በተጨማሪም በ1983-84 በማሸነፍ በአጠቃላይ ለሁለት ጊዜያት ያህል የውድድር ዋንጫ አሳክቷል። የአውሮፓ ሊግ አሸናፊ ክለብ የሚቀጥለው ዓመት የአውሮፓ ቻምፒዮንስ ሊግ ተሳታፊ መሆኑን ያረጋግጣል። በአውሮፓ ከሚዘጋጁ የክለብ ውድድሮች ሶስተኛ ደረጃ በሚሰጠውና ከተመሰረተ 4 ዓመታትን ብቻ ባስቆጠረው ኮንፈረንስ ሊግ ደግሞ ቸልሲ ከሪያል ቤቲስ ለፍጻሜ ደርሰዋል። ሁለቱ ክለቦች በመድረኩ ለፍጻሜ ሲገናኙ የመጀመሪያቸው ነው። ቸልሲ ጨዋታውን የሚያሸንፍ ከሆነ ሶስቱንም የአውሮፓ የክለብ ውድድር ዋንጫዎች ማለትም የቻምፒየንስ ሊግ፣ የአውሮፓ ሊግና ኮንፈረንስ ሊግን ያሸነፈ የመጀመሪያው ክለብ ይሆናል። ጨዋታው በፖላንድ ሮክሎ ስቴዲየም ረቡዕ ግንቦት 2017 ዓ.ም ይደረጋል። አሸናፊው ክለብ ደግሞ የሚቀጥለው ዓመት የአውሮፓ ሊግ ተሳታፊ መሆኑን ያረጋግጣል። በመጨረሻም በተለያዩ የዓለማችን ሊጎች በሳምንት መጨረሻ ቀናት የሚከናወኑ ተጠባቂ እግር ኳስ ጨዋታዎችን እናስታውሳችሁ። 36ኛው ሳምንት የእንግሊዝ ፕሪሚየር ሊግ ነገ ከቀኑ 11 ሰዓት ላይ መውረዱን ያረጋገጠው ሳውዛምፕተን ቻምፒየንስ ሊግ የሚያሳትፈውን ደረጃ ለማግኘት የግድ ቀሪ ጨዋታዎችን ማሸነፍ ከሚጠበቅበት ማንቸስተር ሲቲ ጋር በሚያደርጉት ጨዋታ ይጀምራል። በተጨማሪም በርንማውዝ ከአስቶን ቪላ ነገ ከምሽቱ 1 ሰዓት ከ30 ላይ ይጫወታሉ። እሁድ ደግሞ ኒውካስል ከቸልሲ ከቀኑ 8 ሰዓት፣ ማንቸስተር ዩናይትድ ከዌስትሃም፣ ኖቲንጋም ፎረስት ከሌስተር ሲቲ እና ቶተናም ከክሪስታል ፓላስ በተመሳሳይ ከቀኑ 10 ሰዓት ከ15 ላይ ሲጫወቱ የ36ኛ ሳምንት የሊጉ መርሃ ግብር ሰኞ አንደኛና ሁለተኛ ደረጃ ላይ የሚገኙት ሊቨርፑል ከአርሰናል ከቀኑ 12 ሰዓት ከ30 ላይ በሚያደርጉ ጨዋታ ይጠናቀቃል። በተጨማሪም 35ኛው ሳምንት የላሊጋ መርሃ ግብር እሁድ ከቀኑ 11 ሰዓት ከሩብ ላይ ከዓለማችን ትላልቅ ደርቢዎች መካከል አንዱ የሆነው ኤል ክላሲኮ በባርሴሎናና በሪያል ማድሪድ መካከል በካምፕ ኑ ይደረጋል። ባርሴሎና ጨዋታውን ካሸነፈ በሁለቱ መካከል ያለውን የነጥብ ልዩነት ወደ 7 ከፍ ያደርጋል። በሻምፒዮንነቱም ሆነ በወራጅ ቀጠናው ከፍተኛ ፉክክር እየተደረገበት በሚገኘው የጣሊያን ሴሪያ 36ኛው ሳምንት መርሃ ግብር ደግሞ የተለያዩ ተጠባቂ ጨዋታዎች ይደረጋሉ። ከነዚህ መካከል ሚላን ከቦሎኛ ዛሬ ከምሽቱ 3 ሰዓት ከ45 በኩል 63 ነጥብ በግብ ክፍያ ተበላልጠው አራተኛና ስድስተኛ ደረጃ ላይ የተቀመጡት ላዚዮ ከጁቬንቱስ ነገ ከምሽቱ 1 ሰዓት፣ የደረጃ ሰንጠረዥ ወገብ ላይ የተቀመጠው ቶሪኖ ሁለተኛ ደረጃ ላይ ከተቀመጠው ኢንተር እሁድ ከምሽቱ 1 ሰዓት፣ መሪው ናፖሊ ከጆና እሁድ ከምሽቱ 3 ሰዓት ከ45 ላይ የሚያደርጓቸው ጨዋታዎች ይጠበቃሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለተ ዓርብ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየው። መልካም ሰንበት ይሆንላችሁ። ለጤንነት ለምርት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች ይህን ይመስሉ ነበር። ገነት ዘዘውና እኔም ደረጀ ልማ ዜናው ወደ እናንተ ስናደርስ ቆይተናል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ